ትሰሚኛለሽ? እኔ ርካሽ ሰው አይደለሁም፣ ክብር ያለኝ ሴት ነኝ። እሺ። አረ ለዚህም በቃሽ። ጭራሽ አልነቅሽ። ሁለተኛ እጄ እንዳትነኪኝ፣ በግድ እንድናገርሽ አታርጊኝ። እኔ ሰላም ነው የምፈልገው። የጀመርሽውን ነገር ካላቆምሽ ከዚህም በላይ ሊፈጠር የምማሸነፍ ነው። ቆይ ለምን የሰማሽውን በቀጥታ ትናገሪ? ቃል አየሽ፣ አንቺ በጣም ፈጣሪ አለ። በዚህ አይነት ሞናቷ እንደወሰድኩባት ካወቀች ሲጣርጋ ነው የምገለኝ። ብሌን ታሪክ ሰራች። ወይዘሮ አልማዝን አምታ ለሰላም ሰፕራይዝ ነው ያደረገቻት። ወይዘሮ ሰላም ራሱ ደስታዋን መቆጣጠር አልቻለችም። ምክንያቱም ወይዘሮ አልማዝ እንዳልሞተች ስላወቀች። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራ ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ዳግምና ብሌን ስልክ እየደወሉ ወይዘሮ አልማዝን እየፈለጓት ነበረ። ምክንያቱም ልጅ የሞተባት አሁን ላይ ሀዘን ላይ ያለች አልማዝ የምትባል ብላ እንግዲህ እያፈላለጉ በነበረበት ሰዓት የዳግም ጓደኛም አውቃታለሁ ምናምን ብሎ ሰፈሩን ሰጥቷት ነበረ። እየሄዱ ፍለጋ ላይ በነበረበት ነበረ ያቋረጥ ነው ማለት ነው። ብሌንና ዳግምን በደስታ ነው ዛሬ እትዬን አስደስታታለሁ፣ ወይዘሮ አልማዝን እዣት እመጣለሁ ብላ እንግዲህ በደስታ ነው የሄዱት። ብሌንም ዳግም ያደረገላት ነገር በጣም አስደስቷት፣ ዳግምዬ አንተ እኮ ከጎኔ ስትሆን ሁሉ ነገር ነው የሚስተካከልልኝ፣ ስለዚህ አደራ ጥለኸኝ እንዳትሄድ፣ ሁሌም ከጎኔ አትጥፋ በምትለው ሰዓት ዳግምም እኔ እኮ አንቺን ተወኝ ብትይኝ ራሱ አልተውሽም፣ ሁሌ ነው ከጎንሽ ያለሁትኝ፣ አታስቢ ብሌንዬ የኔ ቆንጆ። ብሌንም ሄድልኝ ጥፋልኝ ብልህ ራሱ በእኔ ተስፋ እንዳትቆርጥ ጥለኸኝ እንዳትሄድ ይሄንን እነግርሃለሁ። የምናገረውን ሳይሆን ልቤን አዳምጠው፣ ልቤ ነው እውነቱን የሚናገረው፣ ባፌ የምጮኸውን እንዳታይብኝ፣ ምክንያቱም እውነቱ ያለው ልቤ ላይ። እኔ ፍቅር እኔ እኮ ከአንቺ ተነጥዬ ምንም መኖር አልችልም፣ የሱፍ አበባ ነኝ። የሱፍ አበባ ለፀሐይ አይኖርም። ለካ ለካ ፀሐይ ሲገባ የሆነ የሱፍ አበባ አይቼው አላውቅም፣ ግን የሆነ ክስም ነው የሚለው። ፀሐዩ ሲወጣ ደግሞ ፍንድቅድቅ ብሎ የሆነ በጣም ነው ደስ የሚለው። እና ፀሐይ እንደሚያስፈልገው ሁሉ ለኔም አንቺ ፀሐይ ነሽ። ስለዚህ አንቺ ከሌለሽ ክስም ነው የምለው። መቼም ቢሆን አልተውሽም የኔ ፍቅር። ቃል ስንሄድ እንግዲህ ቃል ደግሞ ያንኑ ተንኮሏን ለመተብተብ እየሞከረች ነው። ምክንያቱም ብሌን የት ነው የሄደችው? ለምንድን ነው ከቤትስ በምትወጣ ሰዓት ያላስቆምኳት? አሁን እኮ ወይዘሮ አልማዝን አግኝታትስ ሊሆን ይችላል። ምክንያቱም ወደዚህ ይዛ ትመጣለች፣ እቅዴን ታበላሸብኛለች። እንዴት ነው ስትወጣ ዝም ብዬ የላኳት? እንድትወጣ እኮ ማድረግ አልነበረብኝም። እጅ ተንከሲስ እያለች እንግዲህ በውስጧ እየተጣላች ቃልም ብሌን የተናገረቻትን ነገር አስታውሳ ሁላችሁም ብትሆኑ ምንም አታመጡም፣ እስከዛሬ አንቺ ስታሸንፊ ነበር፣ አሁን ግን እኔ አሸንፍሻለሁ፣ ሰላም ላይ የምታረጊውን ሁሉ ራሱ ተንኮል አውቄብሻለሁ፣ ስለዚህ በአሁኑ እኔ ነኝም አሸንፍሽ፣ አትልፊ፣ አልማዝን በጭራሽ ማግኘት የለባትም፣ ምን ሆኜ ነው ዝም ያልኩኝ ብላ እንግዲህ ለአቶ በኃይሉ ደውላለት ነበረ። አቶ በኃይሉ ደግሞ ስልኳን ሊያነሳላት አልቻለም። በጣም ነበር የተናደደችው። ምክንያቱም አቶ በኃይሉ ስልኩን ቢያነሳላት ብሌንን ለማስገደል ነበር የሞከረችው። መጨረሻም አቶ በኃይሉ ለቃል ስልኩን አንሶላት ወይዬ ብሌን ይሄ በሚለው ሰዓት እንግዲህ እስከ መቼ ነው ብሌንን የምንታገሰው? ሁልጊዜ እኮ በመገዳችን እንደገባች በኋላ በህይወት ከቆየች ለእኛም ቢሆን አደጋ ነው። ስለዚህ በወጣችበት አስቀራት፣ እዛው አስቀራት፣ አስወግዳት። አቶ በኃይሉም የገዛ የእህቱን ልጅ ለመግደል ምንም ቢሆን አላንገራገርም። እሺ ቃልዬ አደርገዋለሁ በሚላት ሰዓት ምንም ቢሆን ታደርጋለህ፣ በአንተ ደግሞ ተማመንብሃለሁ፣ ታስቢ ሁሉንም አጠናቀቃለሁ በሚላት ሰዓት እንግዲህ ቃልዬም ድል ከኛ ጋር ነች ቢሆን እኛንን የምናሸንፈው በምትለው ሰዓት እንግዲህ አቶ በኃይሉም ወኔ ተሰምቶት ብሌንን ለመግደል እንግዲህ አሁን ሄጄ ላግኛት ብሎ እንግዲህ ስልኩን ዘግቶባታል። እውነት ለመናገር በጣም ነው የምታናድደው ቃል ማለት ነው። የገዛ የልጅቷን ህይወት መቀመጧ ሳያንስ ደግሞ አሁን ለማስገደል እየሞከረች ነው። ቃልም እንግዲህ ብሌን ነግሬሽ እኮ ነበረ፣ ከኔ ጋር በተጣላሽ ቁጥር የመሞቻ መቀበሪያሽን ጉድጓድ ነው እየቆፈረሽ ያለሽው ብሌን፣ በአሁኑ አታመልጭኝም። ምስኪን ብሌን እንደተንቀሸቅሽ መሞትሽ ነው ስታሳዝኝ እያለች
ራሷ እንደምታሳዝን አላወቀችም። ለሷ እያዘነችላት ነው። ምክንያቱም የሞት ጥዋ ነው የደገሰችላት። አቶ በኃይሉም ለቅጥረኛው ደውሎ እንግዲህ አንተ የት ነህ በሚለው ሰዓት ቅጥረኛው መጠጥ ቤት ነኝ ብሏል። እንዴት ነው በዚህ ሰዓት መጠጥ ቤት የምትሆነው? አሁን ውጣና ብሌን ሰፈር አካባቢ ፈልገህ ምንም ቢሆን ብታስቸግርህ ይዛሃት እንድትመጣ እንደምንም አድርገህ ይዛሃት እና ብሎ እንግዲህ አዞታል። አንቺ ብሌን እገልሻለሁ፣ አሁን አልማዝ እንዳልሞተች አውቀሻል። ስለዚህ ደግሞ ማለፊያ የለሽም፣ እዚሁ ነው ድብና አድርጌ የምገልሽ ብሎ እንግዲህ እሱ ራሱ እየፎከረ ነበረ አቶ በኃይሉ። ምክንያቱም ብሌን ወይዘሮ አልማዝ እንዳለች ስላወቀች ያው ወይዘሮ አልማዝን ለሰላም አመጣ እንዳልሞተች ታሳያታለች። እዚን ጊዜ ደግሞ ሰላም አታብድም። ምክንያቱም ብራቸውም ስለሚቀር እያስፈራሩ የሚወስዱት ብር ስለሚቀርባቸው ግዴታ ብሌን መሞት አለባት። አለም እንግዲህ ገና ብሌንን ሳትገላት እቅድ እያወጣች ነው። ምክንያቱም ብሌን ከሞተች በኋላ ሰላማዊ እንቅልፍ ነው ለመጀመሪያ ጊዜ የምተኛው። እሷ ከሞተችልኝ ምንም ነገር የሚያስፈራኝና በመንገዴ የሚገባ ስለሌለ ሰላም ሆናል። ብሌንም እንግዲህ ተመስገን ከብዙ ድካምና ከብዙ ስቃይ በኋላ አልማዝን ልናገኛት ነው እያለች በምትሄድ ሰዓት እውነት ለመናገር አቶ በኃይሉም ቃልን ሰምቶ ማለት ነው አልማዝ ጋር ይሄድ ነው።